በትምህርት ቤት ውስጥ እንዳለ ማንኛውም ተማሪ ክፍል ውስጥ ተቀምጣችሁ አስቡት። ከዚህም በድንገት አንዲት የአይን ጥቅሻም ሙሉ ህይወታችሁን ትቀይረዋለች። ሰላም የሰባቲ ሲኒማ ቤተሰቦች፣ ያ ተራ የትምህርት ቤት ፍቅር ወደ ቅናት፣ ወደ ልብ ስብራት፣ ወደ ጓደኝነት ድራማ፣ ወደ ስሜታዊ ክህደትና በካምፓስ የፍቅር ታሪኮች ውስጥ ታይቶ ወደማይታወቅ አስገራሚ የፍቅር ማዕበል ይቀየራል። ዛሬ ኢ ዳንስሎ ስቶሪ የተባለውን ፊልም ሙሉ ታሪክ እንቃኛለን። ይህ ፊልም በፍቅር፣ በሳቅ፣ ባለመግባባቶች፣ በስሜታዊ ውዝግቦችና በሚሊዮኖች የሚቆጠሩ ሰዎችን ያሳበደው ያንን ታዋቂ የአይን ጥቅሻ ትዕይንት የያዘ ነው። ግን ማንም ፊልሙ ከአንድ ዝነኛ ቅጥበት በላይ ነው። ምክንያቱም ከፈገግታቸው ጀርባ የራስ መተማመን ማጣት አለም፣ ከአፈቃቀዱ ጀርባ ክህደት አለም። እናም ከዚህ ቆንጆ የትምህርት ቤት ፍቅር ጀርባ ትልቅ ስሜታዊ መስቀልቅል አለም። ስለዚህ ዘና በሉና የዚህን ፊልም እብደት አብረን እናያለን። በዚህ አጭር ፊልም መጨረሻም ወይ በእውነተኛ ፍቅር ማመን ትጀምራላችሁ ወይም ደግሞ የትምህርት ቤት ፍቅርን ዳግመኛ አታምኑም። ፊልሙ የሚጀምረው በንቁ ተማሪዎች በወሬ፣ በክፍል ውስጥ ቀልዶች፣ ጥብቅ መምህራንና ከትምህርቱ ይልቅ ለፍቅር ትኩረት በሚሰጡ ወጣቶች በተሞላ ሁለተኛ ደረጃ ትምህርት ቤት ነው። ከዚህም መካከል ሮሻን ይገኛል። ሮሻን በሄደበት ሁሉ የተማሪዎች ትኩረት የሚስብ ደስ የሚልና ግድ የለሽ ተማሪ ነው። ነገር ግን ይህ ትምህርት ቤት ሌላ ኮከብ አለው። ፊሪያም ዝምተኛ፣ ቆንጆ፣ በራስ የምትተማመንና ሳታውቀው የመላው ትምህርት ቤቱ ትኩረት ማዕከል የነበረች ልጅ። መጀመሪያ ላይ ሁሉም ነገር የተለመደ ይመስላል። ተማሪዎች ይቀደዳሉ፣ መምህራን ይጮኻሉ፣ ጓደኛሞች እርስ በርስ ይሳሳቃሉ። ነገር ግን ቀስ በቀስ ትናንሽ የፍቅር ብልጭታዎች መታየት ይጀምራሉ። ከዚህም ሁሉንም ነገር የቀየረው ቅጥበት መጣም። በክፍል ውስጥ ሮሻን ወደ ፕሪያ ይመለከታል። ፕሪያ ፈገግ ትላለች። ከዚያም ባይኗ ጠቅሷለች። ወንድሜ፣ ይቺ አንዲት ጥቅሻ እውነተኛ ዓለም ሁሉንም ያፈነዳቸው ያህል በፊልሙ ውስጥ ደግሞ የሮሻን ስሜታዊ ሚዛን ሙሉ በሙሉ ታናገዋለች። ሮሻን ደነገጠም፣ ጓደኞቿ አበዱ። በድንገት ሁሉም ሰው ተረዳ፣ የሆነ ነገር በእርግጥ እየተፈጠረ ነው። ጓደኛው ሮሻን ወንድሜ ጨዋታው ተጀመረም ይለዋል። ከዚህ በኋላ ንጹህ ፍቅር ይጀምራል። የድብቅ አይን ለአይን ንክኪ፣ ቆንጆ ፈገግታዎች፣ ክፍል ውስጥ የሚሰረቁ እይታዎች፣ ልክ እንደ ማንኛውም የትምህርት ቤት የፍቅር ታሪክ። ነገር ግን ፊልሙ አንድ አስገራሚ ነገርን ብልሃት በተሞላበት መንገድ ያሳየናል። የወጣትነት ፍቅር መቼም ቀላል አይደለም። ምክንያቱም ስሜቶች ገና አልበሰሉ፣ ኩራት ደካማ ነው እና አለመግባባቶች ከትምህርት ቤት ወሬ በበለጠ ፍጥነት ይሰራጫሉ። እመኑ፣ ይህ ፊልም በአለመግባባት የተሞላ ነው። የፍቅር ማዕበል ይጀምራል። ሮሻና ፕሪያ ቀስ በቀስ መቀራረብ ይጀምራሉ። እያንዳንዱ የትምህርት ቤት ዝግጅት አብሮ ጊዜ ለማሳለፍ ሰበብ ይሆንላቸዋል። የሰፈር ልምምድ፣ የክፍል ስራዎች፣ የቡድን ጨዋታዎች ወይም የትምህርት ቤት በዓል ላይ እነዚህ ሁለቱ ሁልጊዜ አብረው ይገኛሉ። በእውነቱ በመካከላቸው ያለው ግንኙነት ተፈጥሯዊ ነው፣ የተጋነነ ወይም የተገደደ አይደለም። ዝም ብለው ሁለቱ ወጣቶች በፍቅር ሲወድቁ ይታያሉ። አንዱ የሚያስቀው ነገር የጓደኞቻቸው ምላሽ ነው። ሮሻን ፕሪያን ባያት ቁጥር የሱ ጓደኞች ልክ የዓለም ዋንጫ ፍጻሜን እያዩ ይመስል ይረበሻሉ። ጓደኛው ወይኔ ተመልከት ደግሞ ፈገግ አለ፣ ፍቅሩ መረጋገጡ ነው ይለዋል። ፊልሙ የትምህርት ቤቱን ድባብ በመገንባት ረገድም ረጅም ጊዜ ይወስዳል። ይህም አንዱ ጠንካራ ጎን ነው። በትክክለኛ እውነተኛ ትምህርት ቤት ውስጥ እንዳላችሁ ይሰማችኋል። ሙቀቱ፣ ጓደኝነቱ፣ ሰነፍ ጠቦች፣ ስሜታዊ ድራማዎች፣ ሁሉም ነገር ተቀራራቢ ነው። ነገር ግን የሮሻና የፕሪያ ፍቅር እያደገ ሲሄድ ሌላ ገጸ ባህሪ በቀጥታ ወደ የጦር ሜዳው ትገባለች፣ ኑሪን። እና ምንም ይህ ሁሉንም ነገር ይቀይረዋል። መጀመሪያ ላይ ኑሪን ደግ እና ተጫዋች ሆና ትታያለች። ተንከባካቢና ስሜታዊ ብስለት ያላት ናት። ከፕሪያ ተጫዋቾች ፍቅር በተለየ የኑሪን ስሜት ጥልቅና ቁም ነገረኛ ይመስላል። ከዚህ ጋር ነው ፊልሙ አደገኛ የሚሆነው። ምክንያቱም አሁን ያለን አንድ የፍቅር ታሪክ አይደለም፣ ያለን ስሜታዊ ግራ መጋባት ነው። ሮሻን ቀስ በቀስ ከኑሪን ጋር ብዙ ጊዜ ማሳለፍ ይጀምራል። ፕሪያም ይህንን ታስተውላለች። በእርግጥ ታስተውላለች፣ ምክንያቱም የወጣትነት ፍቅር ለአንድ ሰከንድ እንኳ የአይን እይታ መከልከል እንደ ክደት ይቆጠራል። ውጥረቱ ተጀመረም። በድንገት ያ ቆንጆ የትምህርት ቤት ፍቅር ወደ ስሜታዊ ትርምስ ተቀየረ። ቅናት ወደ ጨዋታው ይገባል። ይህ የፊልሙ ክፍል በመሰረቱ ስሜታዊ ጦርነት ነው። ፕሪያ ስጋት ይገፋታል፣ ሮሻን ግራ ይጋባል፣ ኑሪን ደግሞ ስሜቷ እየጠነከረ ይሄዳል። ማንም ደግሞ በግልጽ አይነጋገርም። ይህ ደግሞ የፊልሙ በጣም እውነተኛው ክፍል ነው። በግልጽ ከመነጋገር ይልቅ ሁሉም ሰው ግምት ውስጥ ይገባል። ፕሪያ ሮሻን ለኔ ያለው ፍቅር ቀንሷል ብላ ታስባለች። ሮሻን ደግሞ ፕሪያ አታስብልኝ ይላል። ኑሪን ደግሞ አሁን እድል አገኘው ብላ ታስባለች።
ክቡራንና ክቡራን አሁን ደግሞ የምናየው አንድ ትዕይንት ይህንን ስሜታዊ ውጥረት በሚገባ ያሳያል። በትምህርት ቤት ዝግጅት ወቅት ሮሻንና ኑሪን አብረው ሲዝናኑ ፕሪያ ከሩቅ ሆና ታያቸዋለች። ፈገግ ትላለች፣ ግን አይኖቿ የልብ ስብራቷን በግልጽ ያሳያሉ። ያቺ የውሸት ፈገግታ፣ አዎ ሰዎች ልባቸው በከፍተኛ ሁኔታ እየተሰበረ ሲሆን የሚፈጓት ፈገግታ ናትም። ፊልሙ እዚህ ጋር በሚያስገርም ሁኔታ ስሜታዊ ይሆናል። ምክንያቱም ማንም በክፋት የሚንቀሳቀስ የለም። ሁሉም ሰው ስሜታዊ ምላሽ እየሰጠ ብቻ ነው። የወጣትነት ስሜት ደግሞ በጣም ግዙፍ ነው። ትንሽ አለመግባባት የዓለም የመጨረሻ ይመስላል። በተመሳሳይ ጊዜ የሮሻን ጓደኞች በእሳቱ ላይ ጋዝ ይጨምራሉ። ጓደኛው ወንድሜ፣ ሁለቱም ጥለውህ ከመሄዳቸው በፊት አንዷን ምረጥ ይለዋል። በእውነቱ ይህ ጠንካራ ምክር ነበር። ነገር ግን ሮሻን በፕሪያና በኑሪን መካከል በስሜት መወዛወዙን ይቀጥላል። ሁኔታው ደግሞ ቀስ በቀስ አሳማሚ እየሆነ ይመጣል። በተለይ ለፕሪያ፣ ምክንያቱም በእውነት ተወደው ነበር። የልብ ስብራትና መራራቅ። አሁን ፊልሙ ወደ ስሜታዊ ምዕራፍ ይገባል። ያ የትምህርት ቤት አስደሳች ፍቅር ቀስ በቀስ ይጠፋል። ሳቁ በዝምታ ይተካል። መሳሳቁ በማሸማቀቅ ይተካል። መቀራረቡም በመራራቅ ይተካል። ሮሻና ፕሪያ በግልጽ መነጋገር ያቆማሉ። በአንድ ወቅት በፈገግታ የተሞሉ ትዕይንቶች አሁን የማይመቹ ይሆናሉ። ፊልሙ በዚህ ጋር ብልህነት የተሞላበት ነገር ያደርጋል። ከትልቅ ጩኸትና ድራማ ፈንታ ትንሽ ስሜታዊ ሆኖች ላይ ትኩረት ያደርጋል። ሁለቱ ሰዎች በግልጽ እንደሚተሳሰቡ እያወቁ ነገር ግን ኩራት ነገሮችን እንዳያስተካክሉ የሚከለክላቸው ህመም። አንዳንድ ጊዜ ፍቅር የሚከሽፈው ስሜት ስለሚጠፋ አይደለም። እነሆ የምረቃ ዋዜማና እውነታው። ጊዜው ነግሮ ተማሪዎቹ ለምረቃ ፈተና የሚዘጋጁበት ወቅት ደረሰም። ያ በመጀመሪያው ክፍል ያየነው ግዴለሽነት እና ጫጫታ አሁን በትካዜና በቁም ነገር ተተክቷል። ሮሻና ፕሪያ አሁንም በዝምታ ግንብ ተለያይተዋል። ኑሪን ግን አሁንም ከሮሻን ጎን ናት። እሷ ለሮሻን የምትሰጠው ድጋፍና ፍቅር ከፕሪያ ተጫዋች ባህሪ ይልቅ ለሮሻን ሰላም የሚሰጥ ይመስላል። ነገር ግን የሮሻን አይኖች አሁንም ፕሪያን ይፈልጋሉ። ይህ ነው ትልቁ ስቃይ። አእምሮህ ይችል ትሻላለች ይልሃል፣ ልብ ግን የለም ያችን ጥቅሻ ነው የምፈልገው ይልሃል። ሮሻን በምክንያትና በስሜት መካከል ታስሯል። በትምህርት ቤቱ የመጨረሻ ቀናት ላይ ትልቅ ድግስ ይዘጋጃል። ሁሉም ተማሪዎች በደስታና በፎቶግራፍ ሲጠመዱ፣ ሮሻን ግን ፕሪያን ብቻዋን አግኝቶ ለማነጋገር ይወስናል። ሮሻን ሁሉንም ነገር እንዲህ በቀላሉ እንድጨርሰው ትፈልጊያለሽ ይላታል። ፕሪያ ጨዋታውን የጀመርከው አንተ ነህ ሮሻን፣ አሁን ሁለተኛ ምርጫ አድርገህ ስታስበኝ ግን ነገሩ አበቃም ትለዋለች። ሮሻን ግን እኔ ይላታል። ፕሪያ ይቅርታ ሮሻን፣ አሁን ለንግግር ጊዜው አልፏል ትለዋለች። ያቺ ንግግር ሮሻ ላይ እንደ መብረቅ ነው የወረደችው። ፕሪያ የራሷን ክብር ለመጠበቅ ስትል የምትወደውን ሰው ለመልቀቅ ወስናለች። ይህ ደግሞ ወጣትነት ፍቅር ውስጥ የሚገኝ ትልቅ ትምህርት ነው። አንዳንዴ ፍቅር ብቻውን በቂ አይደለም፣ መተማመን ያስፈልጋል። መራራ ፍጻሜ። ፊልሙ ወደ ፍጻሜው ሲቃረብ ተማሪዎቹ የመጨረሻውን የትምህርት ቤት ደወል ሰምተው ይወጣሉ። ዩኒፎርማቸውን አውልቀው ወደ አዲሱ ዓለም ሊቀላቀሉ ነው። ሮሻን ኑሪን በትክክል እንደምትወደው ቢረዳም ለፕሪያ ያለው ስሜት ግን እንደ ጠባሳ ውስጥ ቀርቷል። የመጨረሻው ትዕይንት ሮሻንና ፕሪያ በአጋጣሚ መንገድ ላይ ሲገናኙ ያሳየናል። ያ ያየነው ያ አይነት ጥቅሽ የለም፣ ያ ፈገግታ የለም። ያ ያለው የቀድሞ የትምህርት ቤት ጓደኛሞች ሰላምታ ብቻ ነው። ይህ ፊልም እንደ አብዛኛው የትምህርት ቤት ፍቅር በሰርግ ወይም በደስታ አያበቃም። ይልቁንም ማደግ በሚባል መራራ እውነታ ነው የሚያበቃው። መለስ ብለን ስናየው ያቺ ጥቅሻ ፍቅር ሳትሆን ለካ ትልቅ ትዝታ ብቻ ነበረች። ፊልሙ ፍጹም ላይሆን ይችላል፣ አንዳንዴ ያስገርማል። ነገር ግን በመጨረሻው ላይ የሚተውላችሁ ስሜት ግን ከባድ ነው። በትምህርት ቤት በፍቅር የወደቀ ሰው ሁሉ የራሱን ታሪክ በዚህ ፊልም ውስጥ ያገኘዋል። ለኔ ፊልም ስለ ፍቅር ብቻ አይደለም፣ ስለ ምርጫም ጭምር ነው። ሮሻን ምርጫውን አደረገ፣ ፕሪያም ምርጫዋን አደረገች። እኛም ከዚህ የምንማረው በህይወት ውስጥ የምናደርጋቸው ትናንሽ ውሳኔዎች የወደፊት ህይወታችን እንደሚወስኑ ነው። ነገር ግን የፊልሙ እውነተኛና አሳዛኝ ፍጻሜ። ነገር ግን ታሪኩ እዚህ ላይ በሰላም አያበቃም። ፊልሙ ወደ መጨረሻው ሲቃረብ ወደ ማንም ሰው ያልጠበቀው አስደንጋጭና አሰቃቂ አቅጣጫ ይዞራል። ሮሻና ኑሪን ከትምህርት ቤት ውጭ ባሉ ወንበዴዎች ወይም ሎካል ጉልበተኞች ጥቃት ይሰነዘርባቸዋል። ሮሻን ኑሪንን ለማዳን ሲል ብቻውን ከብዙ ሰዎች ጋር ደም አፋሳሽ ፊልሚያ ውስጥ ይገባል። ይህ ትዕይንት ፊልሙን ከቀላል የትምህርት ቤት ፍቅር ወደ ከባድ የህይወት መስዋዕትነት ይቀይረዋል። ያ የሳቅና የጥቅሻ ዘመን በአንድ ጀንበር
በደምና በልቅሶ ይተካል። በዚህ ግጭት መሃል ሮሻን በከፍተኛ ሁኔታ ይጎዳል። ኑሬን እሱን ለመርዳት ስትሞክር ወንበዴዎቹ ጥቃት ግን እጅግ አሰቃቂ ነበር። በመጨረሻም ያ የሁሉንም ሰው ልብ የሰረቀው በፈገግታውና በአይን ጥቅሻው የታወቀው ሮሻን ሕይወቱ ያልፋል። አሳዛኝ ንግግር፣ የመጨረሻ አሳዛኝ ንግግር። ኑሬን እየጮኸችና እየተላቀሰች ሮሻን ተነስ እባክህ ትለዋለች። ሮሻን በመጨረሻው የህይወት ትንፋሹ ኑሬን ደህና ሁኝ ይላታል። ይህ ፍጻሜ መላውን ተመልካች ያስደነገጠ ነበር። ፊልሙ የጀመረው በደስታና በሙዚቃ ቢሆንም የጨረሰው ግን በሚያምም የልብ ስብራት ነው። ፕሪያም ይህንን ዜና ስትሰማ የምትሆነው ነገር ታሪኩን ይበልጥ መራራ ያደርገዋል። ያቺ ዝነኛ ጥቅሻ በመጨረሻ እንዲህ አይነት አሳዛኝ ዋጋ ትከፍላለች ብሎ የገመተ ማንም አልነበረም። የዛሬ አጭር ፊልም ይህን ይመስላል። የሮሻን እና የፕሪያ ታሪክ እንዴት አያችሁት? እናንተስ ብትሆኑ ማንኛውን ተመርጡ ነበር? ኮሜንት ላይ ጻፉልን። ይህን አጭር ፊልም ከወደዱ ቪዲዮውን ላይክ ማድረጋችሁና ለጓደኞቻችሁ ማጋራታችሁን እንዳትረሱ። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመንካት ቤተሰብ ሁኑ። በድጋሚ በቀጣይ በሌላ ፊልም እስክንገናኝ ደህና ይሁኑ።